ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የነሐሴ 8 2018 እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በሀገራችን ኢትዮጵያ ከዜግነት ጋር በተያያዘ አዲስ መረጃ ተሰምቷል። በዚህም ጥምር ዜግነት እንዳይፈቀድ የሚያዝ አዲስ ሕግ ስለመውጣቱ ተገልጿል። ዝርዝር መረጃውን ወደ እናንተ ይዘናል። በሌላ በኩል አጠቃላይ ግብር ከፋዮችን በተመለከተ ከደረጃ ሀ ግብር ከፋዮች ጀምሮ ደረጃ ለ፣ ደረጃ ሐመሩሃ እናንተን በተመለከተ አነጋጋሪ የሆነ መረጃ ወጥቷል። በዚህ መሰረት ግብር ከፋዮች ላይ ከፍተኛ ቅሬታ ሊነሳም እንደሚችል ተገልጿል። ምንድነው? ይህንንም ወደ እናንተ እናደርሳለን። በሌላው መረጃችን የገዳ ባንክ አካውንት ላላችሁ አዲስ መረጃ ተሰምቷል። ምንድነው? ይህንንም በዝርዝር ይዘነዋል። እንዲሁም አነጋጋሪ የሆነ መረጃ ባለስልጣን መስሪያ ቤቱ ማስጠንቀቂያ አውጥቷል። በዚህም መሰረት ንግድ ፍቃዳቸውን ሙሉ በሙሉ ሊዘጋ እንደሚችልም ይፋ አድርጓል። እነዚህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም በኢትዮጵያ ጥምር ዜግነት እንዳይፈቀድ የሚያስችል አዲስ ሕግ መውጣቱ ተገለጸ። በኢትዮጵያ ጥምር ዜግነት ለጊዜው እንዳይፈቀድ ወደፊት ግን የአገሪቱ ነባራዊ ሁኔታ እየታየ ውሳኔ እንዲሰጥበት የተቋማት ግንባታ፣ የሕግ የበላይነትና ሰብአዊ መብቶች አጀንዳ ላይ የ500 ቡድን ተመካካሪዎች መግባባት ላይ መደረሱ ተገለጸ። በውጭ ሀገራት የሚኖሩ ኢትዮጵያን ዲያስፖራዎች ጉዳይ የጥምር ዜግነት መብት እውቅና ለሌሎች ጉዳዮች በንዑስ አጀንዳነት የቀረቡ ሲሆን የጣምራ ዜግነት የመምረጥና የመመረጥ መብት ኢትዮጵያ አሁን ከደረሰችበት እድገት ደረጃ አኳያ ሙሉ በሙሉ ከተሰጠ ለሀገር ሉዓላዊነት አዳጋች እንደሚሆን፣ ወንጀል ሊስፋፋን ስለሚችል ለጊዜው ሳይፈቀድ እንዲቆይ አዲሱ ሕግ ደንግጓል። ሆኖም ወደፊት ግን ተጨባጭ ሁኔታ እየታየ የሚፈቀድበት ሁኔታ እንዲኖር የሚያስችል ምህዳር መኖሩን እንዲሁም በምክረ ሐሳብ ደረጃ መግባባት ላይ መደረሱ ተገልጿል። ጣምራ ዜግነት ይሰጥ ከተባለ እንደ ግብፅ፣ ኤርትራና ሱዳን ያሉ ሀገራት የሚገኙ ዜጎች መብት እንዲያገኙ የሚያደርግ ነውም ተብሏል። ይህ ደግሞ የሀገርን ሚስጥር አሳልፎ ለመስጠት መፈቀድ ስለሚሆን ለጊዜው መስጠት እንደሌለበት ነው በሕጉ ላይ የተደነገገው። በሌላው መረጃችን ከግብር ከፋዮች ጋር በተያያዘ አነጋጋሪ መረጃ ወጣ። በግምታዊ ግብር አጣጣል ሂደት የግብር ከፋዮች ከልክ በላይ ግብር ሊጣልባቸው እንደሚችል የሕግ ባለሙያው አቶ ዮሴፍ ገለጹ። አቶ ዮሴፍ ከኢትዮ ኤፍኤም ጋር በነበራቸው ቆይታ በግምታዊ ግብር አጣጣል ሂደት የግብር ከፋዩ የመሰሪያ ቦታ፣ አካባቢውና የቤቱ ስፋት ተለይቶ ግብር የሚጣልበት ሁኔታ እንዳለ ተናግረዋል። በዚህ ሂደት ይህ ተብሎ የሚቀርብ የሰነድም ሆነ ሌሎች ማስረጃዎች ባይኖራቸውም ግብር ከፋዩ ከልክ በላይ የሆነ ግብር ሊጣልባቸው እንደሚችልም አቶ ዮሴፍ በዚህ ሰዓት የተናገሩት ይገልጻል። ከዚህ ጋር በተያያዘም የግብር ሰብሳቢ መስሪያ ቤት ማግኘት ያለበትን ገቢ ላያገኝ እንደሚችል አንስተው፣ ይሁን እንጂ የግብር ከፋዩን ትክክለኛ ገቢ የሚያሳይ የሂሳብ መዝገብ ወይንም ሌላ ተጨባጭ ማስረጃ በሌለበት ሁኔታ የሚደረግ ግምት ለስተት ተጋላጭ በመሆኑ ከልክ በላይ ግብር ሊጣል እንደሚችል ነው አቶ ዮሴፍ የተናገሩት። ከዚህ ጉዳይ ጋር ተያይዞ የአዲስ አበባ ገቢዎች ቢሮ የሕዝብ ግንኙነት ዳይሬክተር አቶ ሰውነት አየለ ከጣቢያው ጋር ባደረጉት ቆይታ እንደገለጹት የቀን ገቢ ግምት በዘፈቀደ የሚወሰን እንዳልሆነና እንደርሳቸው ገለጻ የንግዱ ዘርፍ የንግድ ቦታው የሚገኝበት አካባቢ፣ የቦታው ስፋት፣ በአካባቢው በተመሳሳይ ዘርፍ የተሰማሩ ነጋዴዎችና የሚይዟቸው ዕቃዎች ዋጋ ታይተው ግምቱ እንደሚሰላም ገልጸዋል። አቶ ሰውነት እንደገለጹት ለደረጃ ለግብር ከፋዮች ዓመታዊ ሽያጫቸው ከ2 ሚሊዮን ብር በታች ሲሆን እነዚህም ግብር ከፋዮች የሂሳብ መዝገብ እንዲይዙ እንደማይደገምምና የቀን ገቢ ግምት ውስጥ እንደሚደረግላቸው ተገልጿል። ይህም በተጨማሪ የገበያ ዋጋ ጥናት ተካሂዶ የሚፈጸም መሆኑን ገልጸው አክለውም በተመሳሳይ የንግድ ዘርፍ ላይ የተሰማሩ ነጋዴዎች የተለያዩ የቀን ገቢ ግምት ሊደረግ እንደሚችልና
ይህም ከንግድ ቦታው አካባቢና ከቦታው ስፋት አንጻር የሚወሰን መሆኑንም ገልጸዋል። በግምታዊ ግብር አሰባሰብ ሂደት ላይ ቅሬታ ያለው ግብር ከፋይ በተቀመጠው የይግባኝ አቀራረብ ሂደት መሰረት ቅሬታውን ማቅረብ እንደሚችልም አቶ ሰውነት ገልጸዋል። በመሆኑም የግምታዊ ግብር አሰባሰብ ሂደቱ በተጨባጭ መረጃና ጥናት እንደሚደገፍ፣ ግብር ከፋዩም የሂሳብ መዝገብ በመያዝ ትክክለኛ ገቢያቸውን ማሳየት የሂደቱን ፍትሐዊነት ለማጠናከር ወሳኝ ነው ማለቱን በዚህ ሰዓት ኢትዮ ኤፍኤም ያገኘነው መረጃ ያመላክታል። በሌላው መረጃችን ለገዳ ባንክ ደንበኞች በሙሉ አዲስ መረጃ ተሰማ። ገዳ ባንክ ይፋ ባደረገው በዚህ ሰዓት የህንፃ ዲዛይን የኪነ ህንፃ ጥበብን ከዘመናዊ ቴክኖሎጂ ጋር ያቀናጀ መሆኑን የተናገሩት የባንኩ ዋና ስራ አስፈጻሚ አቶ ወልዴ የዋና መስሪያ ቤቱ ግንባታ ለሚካሄደው የዲዛይን ውድድር ሲካሄድ ቆይቷል ማለቱን ለደንበኞቹ ይፋ አደረገ። ውድድሩ በዘርፉ በታወቀ ገለልተኛ ዳኞች ጥብቅ ምዘና ሲደረግ የቆየ መሆኑ የተናገረው ሲሆን መስፈርቱን አሟልተው ለውድድር ከቀረቡ 18 ተወዳዳሪዎች አንድ ድርጅት አሸንፏልም ብለዋል። ወደ ሥራ ከገባ 3 ዓመታት ያስቆጠረው ገዳ ባንክ ከ32000 በላይ ባለአክሲዮን እንዳሉት ያነሱ ሲሆን ጠቅላላ ሀብቴ 12.6 ቢሊዮን ብር ደርሷልም ብለዋል። በተጨማሪም እስካሁን ከ110 በላይ ቅርንጫፎችን መክፈቱን እየተናገሩ ሲሆን በተጠናቀቀው በጀት ዓመትም ከ1 ቢሊዮን ብር በላይ ትርፍ ማግኘቱንም ባንኩ በዚህ ሰዓት ባወጣው ሪፖርት ላይ ተመልክተናል። በመጨረሻም ባለስልጣን መስሪያ ቤቱ የመጨረሻ ማስጠንቀቂያ በማውጣትና ንግድ ፈቃዳቸውን ሙሉ በሙሉ እንደሚዘጋ ወሰነ። የሀገርን ብሔራዊ ጥቅም የሚያስቀድሙና በሰላምና ደህንነት ላይ ስጋት በሚፈጥሩ ህገወጥ ሚዲያዎች ላይ እርምጃ መውሰዱን የገለጹት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ናቸው። ከዚህ በኋላም ከተቋማት ጋር በተቀናጀ እርምጃ እንደሚቀጥልና በተለይም በበይነ መረብ ሚዲያዎች ላይ ተጠቂነትን ለማረጋገጥ አዋጅ ማሻሻያ እንደሚያደርግም ተገልጿል። የኢትዮጵያ መገናኛ ብዙሃን ባለስልጣን እስካሁን ሲያደርግ የነበረውን የይዘት ክትትል ውጤታማነት በሚፈልገው ደረጃ ለመሆኑን በመግለጽ ቁጥጥሩንና አቅሙን የሚያጠናክር የመግባቢያ ስምምነት ከተለያዩ ተቋማት ጋር ተፈራርሟል። የባለስልጣኑ ዋና ዳይሬክተር ሃይማኖት እንደገለጹት ተቋሙ የብሮድካስት፣ የህትመት፣ የበይነ መረብ እንዲሁም የውጭ ሚዲያዎችን ፍቃድ የመስጠት፣ የማደስ፣ የማገድና የመሰረዝ ዋና የቁጥጥር ስራዎች የመስራት ህጋዊ ኃላፊነት አለበት ተብሏል። ነገር ግን እስካሁን የነበሩ የአሰራር ሂደቶች ሲፈተሹ ባለስልጣኑ የወሰደውን ውሳኔ በአቅም ግንባታ ሆነ በቁጥጥር ረገድ የሚፈለጉን ያክል ውጤታማ አለመሆኑ ተገልጿል። ይህንን የቁጥጥርና የክትትል ሥራ ውጤታማ ለማድረግ ቅንጅታዊ አቅምን ማጠናከር አስፈላጊ በመሆኑ ከ11 ተቋማት ጋር የመግባቢያ ስምምነት ሰነድ ተፈራርሞ ወደ ሥራ መግባቱንም ተገልጿል። በተለይ ከብሔራዊ ጥቅም ጋር ተጻረው የሚቆሙ አሰራር በበይነ መረብ ሚዲያዎች ላይ በስፋት እየታየ መሆኑን የጠቆሙት ዋና ዳይሬክተሯ በእነዚህ ሚዲያዎች ላይ ተጠያቂነትን ለማረጋገጥና ስርዓት ለማስያዝ የሚያስችል የአዋጅ ማሻሻያ እንደሚደረግ በዚህ ሰዓት አዲስ ማለዳ አስነብቦናል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎች ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያሉ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጣል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።